አዳምና ሔዋን ሲጋቡ ስላሴ ስጦታ መጡላቸው። ምን ወርቅ ስጦታ ስላሴ ለአዳም። ሃሎ ነው ጌታ ሲወለድ መባ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? ባጭሩ አዳምና ሔዋን ተጋቡ። ስላሴ ለአዳም ወርቅ ሰጥተውት ነበር። ይሄንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያርጉት? አዳምና ሔዋን ተጋቡ። ወርቁ ምን ያርጉት? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳን አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። ማታ ማታ ተረት አጥንተ ለጠዋት ይዘህ የምትቀርበው ሳይሆን አይቀርም። እግዚአብሔር ግን በጣም የሚያሳዝነኝ ቁጭ ብሎ አንተን የሚሰማው ህዝብ በጣም ያሳዝነኛል። እግዚአብሔር ላንተ ልቦና ይስጥ፣ አይንን ያብራል በጌታ በኢየሱስ ክርስቶስ። ፓትርያርኩ ናቸው ያሉት መመከር አለባቸው፣ ሄደን እንዋጋለን እያሉ ለካ መሳሪያ ይሰበስባሉ፣ እዛ ገዳም ውስጥ ያስቀምጣሉ። ጉድ በዘንድሮ ሃሎ ኦርቶዶክስ። እኔና እናንተ በዚህ በገዳም ያሉ መነኮሳት ስለ ሀገር ይጸልያሉ ብለናል። እኔና እናንተ እኮ ተሸውደናል። እናንተ ስለ ሀገር ይጸልያሉ፣ እነሱ ናቸው ሀገሪቷን ቀጥ አድርገው ያዙ በጸሎት። ለካ ጉድ አለ እዛ ገዳም፣ ጉድ አለ ለካ። ጉድ በል ዘንድሮ። ራሱ ፓትርያርኩ የተናገሩትን ነግራቸዋለሁ። እነዚህ መነኮሳት እነዚህ በገዳም ያሉ እንዘምታለን እንዋጋለን እያሉ ሰማያዊ ስራቸውን በአጠቃላይ ረስተውታል። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም ይሄ። ተቆጣዋቸው። ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? ፎከራለሁ ተኩሳለሁ የሚል ነገር አስጠያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። እንደውም በጣም ደስ ያለኝ ዮኒ ኦሬዲ ጀምሯል። እነዚህ ዘይት ሻጮቹንም ወረፍ አርጓል። እንደገና ደግሞ ጴንጤዎች ክርስቶስን በደንብ አልሰበካችሁም፣ ወንጌልን ስበኩ፣ እንደ ዛፍ ላይ እንደወጣው እንደሱ ሆናችሁም ቢሆን ስበኩ ያልከው ነገር እኔ ደስ ብሎኛል። ክርስቶስን ጴንጤዎች በደንብ አልሰበካችሁም። ኖ ኖ ኖ ኖ፣ መንገድ ላይ አይደለም ጣራ ላይ ዛፍ ላይ ሆነ እንደ ኒቆዲሞስ እንደ ዘኪዮስ መፈለግ አለብህ፣ ማስተማር አለብህ። የኛ ህዝብ የሚድነው በወንጌል ብቻ። ዮኒ በጣም ደስ ብሎኛል። እኔ ለወንጌል ሲወራ በጣም ደስ ስለሚለኝ በዚህ ነገር በጣም በጣም በረክቻለሁ። ጌታ ይባርክ። በእውነት ራሱ የገዛው ስዕል ያድነኛል ብሎ የሚያምን ማህበረሰብ ጋር ያለ ነው። ቻይና የሚመረጥ ስዕል ተጸልዮበታል። ይሄም በጴንጤዎችም አለ። በነገራችን ላይ ዘይት እያሉ የሚሸቅሉት አለ። በጴንጤዎቹም ችግር አለ። እኔም እነግርህ ማንም አይነግርም። ዮኒ ማኛ ስማኝ። በዚህ በመዝሙር 119:105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላልና እሱ ራሱ እግዚአብሔር ይምራህ። የጉዞ ጅማሬ ከማን ጋር ነው? ከማን ጋር እንደምትውል በጣም ተጠንቀቅ። ጸጋን የሚያጨናግፉ አሉ። አንተ ጥሰህ እንዳትወጣ ባንተ ድፍረት። ኦ ማይ ጉድነስ፣ አንተ እኮ የኔ ወንድም ነህ። እኔም በድፍረት ነው ነጭ ነጯን ነው እኔና እናንተ ወደፊት እኔና አንተ ወንጌል አብረን እንሰራለን። ስለፎይ ማመን አልቻልኩም አልኳችሁ እኮ። ቁጭ ብሎ ይሳደብልኛል መጥቶና ኤርሚያስ አበበ ጋር ገብቶ ይሄ እንደዚህ ነው ይሄ እንደዚህ ነው ያለ በጣም በንቀት ማለት ነው። ማን አንተ ከእስልምና መጥተህ የወንጌል አማኞችን እንድትሰድብ ተነሳክ? ይሄ ምን ማለት ነው? አልዳንክም። መጀመሪያ ደረጃ አልዳንክም ወይ እንግዲህ ደግሞ ቀለሜና ማለት ነው የፕሮቴስታንቱ ፓስተር ደግሞ ቀለሜና ማለት ነው የፕሮቴስታንቱ ፓስተር ዘገምተኛ የሆነ ፓስተር አለ። ቦረዲ በቃ ክትባት ሰጡ አይደለም? የድርሳንንና የገድላትን ክትባት ተከተበ። እናንተ እፎይ ዛሬ ባንተ አፍ ኤርሚያስ አበበ ይሰደባል። ባንተ አፍ አይሰደብም። ባንተ አፍ ወንድሜ ባለፈው እንዳልኩ ክርስቲያን ነኝ ካልክ ወንጌል አማኝ ሁን፣ የክርስቶስን ወንጌል አንሳ። አንዱ ካህን ደግሞ ብቸኛው ኢየሱስ ብሎ ነገር የለም አሉ። ምን ማለት መሰላችሁ? ኢየሱስ ሲባል እነሱ የሚያስቡት የዛሬ ስንት ሺህ ዓመት እናቱ እቅፍ ላይ ያለውን ኢየሱስ ነው የሚያስቡት። ስለዚያው ምን ይላሉኝ ካህን ኢየሱስ ሲባል እናቱን መነጠል አይቻልም። ብቸኛ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ የለም። ቤተልሔም ብንሄድ ሕፃኑን ከእናቱ ጋር፣ ወደ ግብጽ ብንወርድ ከእናቱ ጀርባ ላይ፣ ቃና ዘገሊላ ሰርግ ቤት ብንሄድ ከልጇ ጋር፣ ወደ ግብጽ ብትወርድ አቅፋው ነው፣ ወደ ኢየሩሳሌም ብትመለስ አዝላው ነው። ኢየሱስ ክርስቶስ እኮ በኦርቶዶክስ ጭንቅላት ገና ከማርያም እቅፍ አልወጣም።
እሱ እኮ ኃላፊነቱን ጨርሶ ስለኔና ስለናንተ በመስቀል ላይ ተንጠልጥሎ በአባቱ ቀኝ ነው ያለው። አሁን ሌላ የሴት ዘበናለች እናንተ ዶክተር መስከረም የምትባል የሷ ደግሞ ቅዠት ነው የሚመስለው። የሴት ዘበናለች እናንተ መስከረም የምትባል የሆነ ግር የሚል ነገር ነው የምታወራው። እኔ እንጃ አይምሮም ትክክል አይመስለኝም። እንዴ ቅድስት ፍቅርተ ክርስቶስን ማስታወስ ነው። ሰው የሚበሉ ምንም ሃይማኖት የማያውቁ ህዝቦችን አገኘች፣ ብዙ አሰቃዩአቸው። በኋላ ላይ ግን አሳመነቻቸው በብዙ ተአምራት። ከዛ በኋላ ቤተክርስቲያን የሚተክል አባት ጠፋ እዛ አካባቢ። አባ ዘመለኮት የሚባሉ ከሷ 500 ዓመት በፊት ያረፉ አባት ተነስተው አምላክ ወደ አንቺ ላከኝ የተላኩ ጳጳስ ነበርኩ እዚያ አካባቢ። በዚህ ሁሉ መሃል በጣም ብዙ የገባቸው ወንጌል የገባቸው አሉ። አቡነ ገብርኤል ቀጥለዋል እኮ እናንተ፣ ቀጥለዋል እኮ ወንጌል እኮ ቀጥለዋል። አላቆማችኋቸውም እኮ የወንጌልን ጁስ የሆነ ነገር በቃ የሚጣፍጥ ነገር እየተናገሩ ነው። አሁንም እኔ በጣም ነው የሚገርሙኝ። ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። በሮሜ 8:34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ቃል ቀይረው ስለኛ የሚፈርደው ብለው ጽፈዋል። ፍርድ አለ። እናንተ ካህናት ቶሎ ንስሐ ግቡና እውነተኛውን የክርስቶስ ወንጌል ስበኩ። እግዚአብሔር ለንስሐ ጊዜ እየሰጣችሁ ነው። የመጽሐፍ ቅዱስ ቃል ቀይረው የሚማልደው የሚለውን የሚፈርደው ብለው ጽፈው አውጥተዋል። ገጭ አድርገው አይደለም እግዚአብሔር ቀኝ ያለው ስለኛ የሚፈርደው በጣም ድፍረት ክርስቶስ ኢየሱስ ነው የሚለው የጥንት መጽሐፍ። በጣም ያሳዝን ነገር እኮ ነው። እስቲ ወንጌል ከተገለጣላቸው ጳጳሳት ስሙት የዚህን ሐሳብ። ፍጡራን ሊያስታርቁ አይችልም። ድንግል ማርያም እንኳን ልታስታርቅ አትችልም። ያን ነገር ያን ዕዳ እሷ እንኳን ልታስወግድ አትችልም። ያ የሆነው በኢየሱስ ክርስቶስ ማልዶ ነበር። እየማለደ ነው። ይማልዳል ማለት ምንድን ነው? ችግሩ ኃጢአትን ሲያስተሰርይ ነበር። እያስተሰረየ ነው። ያስተሰርያል ማለት ነው። በደሙ ማልዶ ነበር፣ እየማለደ ነው፣ ይማልዳል ይባላል አሉ። ያው ዋናው ጳጳስ ሲገልጹላቸው እነሱ በሚገባቸው መንገድ ማለት ነው። ከክርስቶስ ኢየሱስ ውጪ አማላጅ የለም። ሁለት አማላጅ የለም። እናንተ ሴንስ የሚሰጥ ነገር እንደው ግራና ቀኙን ሚያይ ሰው እንኳን ይፈርዳል እኮ። እኛ ሁለት አማላጅ የለንም፣ ሁለት አዳኝም የለንም። አዳኛችን አማላጃችን በመስቀል ላይ የተንጠለጠለው ኢየሱስ ክርስቶስ ይባላል። በወንጌል ደግሞ አናፍርም። ስሙ የኢየሱስ ክርስቶስ ነው። ይህ ስም መድኃኒት ነው ለሥጋም ለነፍስም። ይህ ስም ሕይወት ነው ለሥጋም ለነፍስም። ይህ ስም የዘላለምን ዕረፍት የሚሰጠን አሳራፊ ስም ነው። እኔ እርግጠኛ ነኝ ያዳቆን ወይ ታስሯል ወይ ተወግዟል ወይ ተባሯል። ዝም አትልም ኦርቶዶክስ። እውነት የወንጌል እውነት ሲነሳ ታስራለች፣ ታወግዛለች፣ የፈለገችውን ታረጋለች። በጣም የሚገርማችሁ ነገር ስድብ ደግሞ ከላይ እስከታችን። እኔ አንድ የተሳደቡበትን እኚህ ካህን የት እንዳሉ ተጣርቶ እኔ የዚህን መንግስት መልካምነት በእኚህ ካህን አየሁት። እናንተ አደባባይ እኮ መንግስትን ዶክተር አብይን ሙልጭ አድርገው ይሳደባሉ። በማያገባቸው ጣልቃ ገብተው ማለት ነው። ምን አገባችሁ? አርፋችሁ አትቀድሱም? ትውልዱን አታስተምሩ? ፍቅር አትሰጡም? የስድብ ትሬኒንግ ነው የምትወስዱት? በቤተ መንግስት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግስት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግስት የምትገነባ ክፉ ጨካኝ፣ የደሃዋን መቀነት ፈተህ የደሃዋን ቤት አፍርሰህ ላዋ ላይ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ የደም ሰው ነህ። በተለይ ውጭ ሀገር ያላችሁ ኦርቶዶክሶች እንዴት ነው የምትሳደቡት? አሁን እዛ እንግሊዝ ሀገር እኚህን ጳጳሱን የሰደባችሁበት ሁኔታ ምን ይሰማችኋል? መልሳችሁ ራሳችሁ ስታዳምጡት አታፍሩ? በጾም በርገር ሊበላ የመጣ ካህን ነው ይሄ። በኮታ ታምራቱን አያወሩም። የኢየሱስን እውር እንዳበራ አያወሩም። የሞተ እንዳስነሳ አያወሩም። ስለ አልዓዛር እንዳስነሳ አያወሩም። ደግነቱን አያወሩም። የእግዚአብሔር ልጅነቱን አያወሩም። የሚያወሩት ምንድነው ካላችሁኝ፣ እናትየዋ አቅፍ ውስጥ አሁንም እንዳለ ስቃያቸውን ይውልኝ ብቻ። ተራራ ላይ ወጣው ከተራራ ላይ በገመድ ወገባቸውን አስረው ወደ ውስጥ ይወረውራቸው፣ ወደ ውሃ ውስጥ
እኔ ምን አይነት ነገር ነው? እናንተ ተራራ ያስወጧቸዋል። ሴቶች ናቸው ደግሞ መከረኞቹ። ይሄ እኮ በወንጀልም ያስቀጣል። ሴፍቲው መጣራት አለበት። አንድ አፈር ያበሏቸዋል መድኃኒ ብለው። ኦርቶዶክስ በሴፍቲ በደህንነት መጠየቅ አለባት፣ በሰው ልጆች ጤና፣ በሰው ልጆች ደህንነት። ምክንያቱም ከተራራ ላይ ወደ ስር ሲወረወሩ ድንጋይ ቢመታቸውስ ቢፈጠፈጡስ? የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን እናለም እረሳለሁ። ወገኖች እንዴት ናችሁ? እንዴት ከረማችሁ? ሰላም ለእናንተ ይሁን ኢትዮጵያውያን ኤርትራውያን። ታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ጊዜ ነው። እግዚአብሔር እየተናገረ ነው። መቼም ጆሮ አልሰማ አይልም፣ ከመስማትም አይጠግብም። አይናችንም ደግሞ አላይም አይልም። እንግዲህ አይናችንን አንሸፍነው ምን እናርግ? ወይ ደግሞ ጆሮአችንን አንደፍነው ምን እናርግ? እና ከምናየው ከምንሰማው አንጻር እኛም ደግሞ በቃሉና በወንጌል እውነትንም በመያዝ እንናገራለን። ኢየሱስ ያድናል። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እኔ ዛሬ በጣም ሰምቼ የገረመኝን ነገር ነው እንደው መግቢያ ላድርገውና በጣም የገረመኝ ነገር ሁላችሁም ታስታውሳላችሁ። እፎይ የሚባለው ታስታውሳላችሁ መቼም ከእስልምና ወደ ክርስትና መጣ ብለን ነፍስም አልቀረልን። እኔ ከእፎይ በጣም ብዙ ነገር ነበር የምጠብቀው። በጣም የሚያሳዝነው ነገር እፎይ ያው አሁን የአንድ ሰሞን ጭብጨባ ነበረ። በጣም ያኔ ስለ እፎይ ከተናገሩት ኩት አንዱ ክርስቲያን መባል ካልቀረ ጴንጤውን ብዬ ነበረ። እፎይ ወንድም አለም በጣም አዝኛለሁ። በጣም በሰማሁት ነገር በጣም ነው ያዘንኩት። ምንድነው ብትሉኝ እፎይ ኦልሬዲ ገድላትንና ድርሳናትን በመያዝ ወንጌል አማኝን መከራከር፣ ወንጌል አማኝን መሳደብ ጀምሯል። በጣም የሚያሳዝነው ነገር እውነቱን ተናገር ኤርሚያስ አበበን በጣም ሲያቃልለው ሰማው እና ያውም እኔና አንተ እንከራከር ብሎ ድርሳን ይዞ ነው የመጣው ስለ ዘራብሩክ or whatever that is። በጣም ያሳዘነኝ እኔ እናንተ እፎይ እኛ እኮ የተደሰትነው አንተ ክርስቶስን አገኘ ብለን ነው እንጂ ኦርቶዶክስ ጋር ተቀላቅለ ገድልና ድርሳናት እንድትሰብክ አይደለም። ያ ሁሉ የኛ ደስታ በጣም ነው የሚያሳፍረው። በጣም ሁላችሁም እፎይ ታስታውሳላችሁ። እንደ ክርስቲያን በእውነት ነው የምላችሁ እስልምናን በጣም ውስጡን ቁርአንን እያጋለጠ ብዙ ሙስሊሞችን ወደ ክርስትና መጣ ስንል ለካ ወደ ክርስትናም አልመጡም። ድርሳንና ገድላትን ይዘው ብቅ አልክልን። እኛ ድርሳንና ገድላን ይዘው ሽንጣቸው የሚከራከሩት እዛ ኦርቶዶክሶች ይበቁን አልነበረም እንዴ? በዛ በኃይለኛ ድምጽ ከእስልምና ወደ ኦርቶዶክስ መጣ ስንል እፎይ ሁላችንም አመስግነን ሁላችንም ስላንተ ደስ ብሎ ሳንጨርስ ዛሬ ወንጌል አማኞች ትሳደብ ትንቅ ጀመር። በጣም የሚያሳፍር ነገር። በጣም እዛ ለካ ተጨምረህ እንደገና ኧረ በኢየሱስ ስም እኔን ማመን አልቻልኩም። እንግዲህ እዛ ምን አጥምቀው እንደሆነ አላውቅም። ከነማን ጋር ውለህ ነው ደግሞ ቀለሜ ምናምን እያልክ ገና ፍየል ከበደሷ ቅጠል መብጠሷ አለ። አርፋ ቁጭ ብለህ ወንጌልን አንብብ። እኔ በግሌ ራሴ ትውልድ ይድናል ብዬ ኢየሱስ አገኘ ብዬ እስቲ እፎይ ኢየሱስ ክርስቶስን ሲመሰክር አይታችሁ ከሆነ ንገሩኝ እናንተ። አንድ ቀን ኢየሱስ ክርስቶስ ሲል ሰምቼ አላውቅም። እፎይ አሁን ድርሳንና ገድላት ይዞ ብቅ አለልኛ። ለድርሳን ለገድላት ያሉን ይበቁናል፣ እነሱ የለመዱት። አንተ አታስፈልገንም ለድርሳንና ለገድላት። የኦርቶዶክስ ቤት በጨለማ ሲሰራ የነበረ ትውልድ ላይ የተጫነ ድግምት፣ መተት፣ ጥንቆላ ዛሬ በጌታ በኢየሱስ ክርስቶስ ስም እናፈርሳለን። በድርሳናትና በገድል ትውልዱ የታሰረበት ዛሬ ይፈታል። ወገኖቼ ስሙኝማ፣ ዛሬ ደግሞ ማጋልጠውን ነገር ትሰማላችሁ። ምንድነው ኦርቶዶክስ አሁን ዋና የምትጠቀምበት መንገድ ምንድነው ካላችሁኝ፣ በመንፈስ ሳይሆን በስሜት
የኢትዮጵያ ህዝብ ስሜታዊ ነው። ይሰበስቡና ተረት የሚያወራቸው እኮ ስሜታቸውን ለመግዛት ነው። አሁን እናቶች አይታችሁ እንደው ከቤተ ክርስቲያን ሲመጡ አመማት ይላሉ። ማርያምማ እዚህ ጋር እንትን ብላ ተራራ ወርዳ ያኛውን ወጣ። ልባቸውን እኮ ነው የሚገዟቸው። ወይ እኮ ነው የሚሏቸው። የኢትዮጵያ ህዝብ እኮ ሀዘንተኛ ነው። ለምን ብትሉኝ አልቃሽ ቀጥሮ ያስለቅሳል። ኧረ በኢየሱስ ስም እናንተ ምን አይነት ጉድ ነው እኮ! ምን አይነት ጉድ ነው! የኢትዮጵያ ህዝብ ጉደኛ እኮ ነው። ስሙኝማ፣ አልቃሽ ቀጥሮ ያስለቅሳል የኢትዮጵያ ህዝብ። ብር ወጥቶ ለምን ለሞተው ሰው ሁሉ ዲያለቅስ እንዴ? ሰው ሲሞት ሰው በራሱ ያለቅሳል እንጂ አልቃሽ ማታቀውን ሰው ከሌ እያለች እያስለቀሰች ምን አይነት ነገር ነው? ምን አይነት ነገር ነው ይሄ? ምን ማለት መሰላችሁ? ስሜት ለመግዛት ነው። በቀደም ደግሞ አንድ ቪዲዮ አይቼ ባርባራና አርሴማ ተምታቶባቸዋል። አረ ኦርቶዶክሶች መሳቂያው ናቸዋል። በእውነት ነው የምላችሁ። እና አንድ ቄስ ግብጽ ሀገር ሄጄ የአርሴማን ፎቶ ብለው ሲያመጡ እቺ የአርሴማ መስላኝ እቺ ዘንባባ ያዘችው አርሴማ ናት ስል አይ እቺኛው ባርባራ ናት አሉኝ። ከግብጽ ሀገር ያው ግብጽና ኢትዮጵያ ታውቃላችሁ፣ በመንፈስ እንኳን አንገናኝም። ምን አይነት ጨለማ ነው! ባርባራንና አርሴማን የማይለይ ለዘመናት ባርባራን አርሴማና ተብሎ እንግዲህ ማያውቁትን በጣም የሚያሳፍር እኮ ነው። ስለዚህ ለስዕሉ እንዲሰግዱ ያረጓቸዋል፣ እንዲያመልኩ ያረጓቸዋል፣ እንዲዘክሩ ያረጓቸዋል። ጉዳየው እናንተ ዘንድሮ ምን አየው መሰላችሁ? የባርባራን ስዕል ይዟል ቄሱ። የባርባራን ይሁን የአርሴማ ጠይቁኝ። እሱን ይዞ በል ንካ ልጁ እየጮኸ እየተንዘፈዘፈ ይወድቃል። አጋንንት ማለት ነው። አሁን በእነሱ ቤት በአርሴማ በባርባራ ነው አጋንንት የሚወጣው ነው ነገሩ። እንደዛ እያረጉ ትውልድ ላይ ይቀልዳሉ። እነዛ ሰዎች እየተንዘፈዘፉ ይወድቃሉ። ስዕሏን ማየት አይችሉም ይላል። አጋንንት ሊቋቋመው የማይችለው ስም ኢየሱስ ክርስቶስ ይባላል። ከኢየሱስ ክርስቶስ ሌላ በማንም ስም አጋንንት አይወጣም። አገሪቱን መቀመቅ ውስጥ የከተተ የኦርቶዶክስ እምነት ነው። ትውልድን ወደ ጨለማ እየሰደደ ያለ እኔ ይሄንን ካላጋለጥኩ ከራሳችሁ አንደበት ፓትርያርኩ ምን አሉ? እንዲህ አይነት ነገር ደግ አይደለም። ሁለት ቦታ አትበሉም። እናንተ መጸለይ ነው ስራችሁ እንጂ ሄደን እንዋጋ ምትሉ አላችሁ። ማንን ልትዋጉ ነው? በነገራችን ላይ ወንድምና ወንድም አይደለም የሚጣላው። ማስታረቅ የእናንተ ስራ አልነበረም? እንዴት አድርጋችሁ ነው የምትዋጉት? ኦርቶዶክስ መቼም ማገባበት ታሪክ የለም። ፖለቲካ ውስጥ አለችበት። አንደኛ ግንባር ቀደም፣ ዘረኝነት ውስጥ ግንባር ቀደም። ካህንን ያህል ነገር በዘር መሾም የማስራ ነው የኦርቶዶክስ። ግብረ ሰዶም እዛ ምንድነው ገዳም ውስጥ ሚስትማ መያዝ ተውት። እኛ እኮ ባህታዊ ብለን እናንተ እስከ ዛሬ ስንት ነገር ተሸውደናል። ለካ እነሱ እዛ አስረሽ ምቹ ነው። ዓለሙ ሌላ ነው ነገሩ ጉዳዩ። ከራሳችሁ አንደበት እኛ ለሀገርና ለትውልድ ትጸልያላችሁ ብለን ስናምናችሁ ሀገር የቆመችው የኖረችው ተከብራ በኦርቶዶክስ ነው እያላችሁ ተረት እየነገራችሁን ለካስ ጉዳዩ ሌላ ነው። በመስቀሉ ፋንታ ሽጉጥ በመስቀል ፋንታ ለካ ሽጉጥ ይዛችሁ ነው የምትዞሩት። እንደውም አንድ ጊዜ አንዱ ቄስ አሉ አሳልማለሁ ብለው ላጥስ ያደርጉ ሽጉጥ ተጋለጣችሁ። ያልተነካካችሁበት ጉዳይ የለም ፖለቲካ ውስጥ። እኔ እንደው በእውነት ነው የምላችሁ በጣም አደነኩኝ ይሄን መንግስት። ጠቅላላ ማሰር ይችል ነበረ። የምህረት መንግስት በእውነት በልጧችኋል። በእምነት በመንፈሳዊ ነገር መንግስት በልጧችኋል። እናንተ አይደላችሁም መንፈሳዊ አይደላችሁም። የእግዚአብሔር አይደላችሁም። ለምን? ክፋት አላችሁ፣ ስድብ አላችሁ፣ ተንኮል አላችሁ፣ ዘረኝነት አላችሁ፣ ፖለቲካ አላችሁ፣ ንግድ ውስጥ አላችሁ። በጣም ያሳዝን ነገር። አሁን እርግማኑ መተቱ ድግምቱ አልሰራ ሲላቸው ደግሞ ጦርነት ውስጥ ልትቀላቀሉ ፈልጋችኋል። አሁንማ ተጋልጣችኋል እኮ በቃ። እኔ የምለው በጣም የሚገርመኝ ማርያም
ይህን ያህል እናንተ እንደምትሏት ከሆነች ለምን ስለራሷ አልተናገረች? አሁን ጌታ ኢየሱስ ክርስቶስ በዮሐንስ 6:35 ላይ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። ማርያም አንድ ቃልም ስለሷ ስለራሷ አማላጅ ነኝ አላለች። እናቱ ነኝ እንኳን አላለችም። ባሪያው ነኝ ያለችው፣ መድኃኒቴ ነው ያለችው። በየትኛውም መጽሐፍ ቅዱስ ውስጥ በየትኛውም ታሪክ ውስጥ ማርያም ልጇን እንደ ልጅ በእናትነት ስልጣን ስታነጋግረው ሰምተን አናውቅም። እሱም ደግሞ እንደ ልጅ እናቱን ከፍ አድርጎ እናቴ ብሎ ከኔ ወይም ደግሞ ከሌላ ሴት የተለየ ማርያምን ትሪት ሲያረጋት አላየንም። ምክንያቱም ይሄ መለኮታዊ ግንኙነት ስለሆነ እንደ ምድራዊ እናቴ ሆይ የሚባልበት አይደለም። ለኢየሱስ ክርስቶስ ሁሉም እናቱ ነው። ይሄን ማወቅ አለባችሁ። በሱ የሚያምን ሁሉ እግዚአብሔርን የሚታዘዝ ሁሉ ለሱ አንድ ነው ማለት ነው። ስለዚህ ለምሳሌ እኔ የሕይወት እንጀራ ነኝ ብሏል። እውነትም መንገድም ሕይወትም እኔ ነኝ ብሏል። በዚህ በኢሳይያስ 9:6 ላይ ደግሞ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ይሄ ሁሉ ስለማን ነው? ስለ ልጇ ስለ ኢየሱስ ክርስቶስ። ማርያም እንደውም ያለችው አንድ ቦታ እሱ ሚላችሁን ስሙን ያለችው በድርቅና እሷን ክባችሁ ያልሆነችው እናት ብላችሁ ቁጭ ብላችኋል፣ እያመለካችኋት ማለት ነው። ኦርቶዶክስ የሚታወቅበት ነገር እንዳልኳችሁ ስድብ ነው። ስድብ በቃ ኦርቶዶክስ የፈለገ በላይ ቢቀመጥ ጳጳስ ቢሆን ምን ቢሆን አንደበታቸው አንድ ነው። እናንተ ይሳደባሉ። ስድብ ሲሆን ትልቅ ትንሽ አይልም። ሲኖዶስ መሃል ቢሆን አውደ ምሕረት ላይ ቢሆን በየትኛውም መድረክ ስድብ እዛ ቤት በግልጽ ነው። ኢየሱስ ሲሰደብ ሲገፋ ዝም ብለው ማርያምን የሚሳድብ ትውልድ ተነሳ አሉ። እናንተ ኧረ ጉድ በል ዘንድሮ ባካችሁ። ምን ነገር ነው ምን እየሰማን ያለ ነው? ትልልቆቹ ጳጳሶች ኢየሱስ ክርስቶስ ሲሰደብ ዝም ብላችሁ፣ ኢየሱስ ክርስቶስ ያሉትን ሲያሳድዱ ዝም ብላችሁ፣ አሁን ማርያምን የሚሳደብ ትውልድ ተነሳሉ። ከነከናችሁ ለማርያም ሲሆን አሳፋሪ ነገር እናንተ ናችሁ። በስድብ በኃይልና በልህ ስለ ማርያም ያልሆነችው ነች ብላችሁ የምትከራከሩ እንጂ እሷም ስለ ራሷ አልተናገረችም ወይም አልተጻፈልን። ከየት እንዳመጣችሁ አላውቅም። የዮሴፍ እጮኛ እግዚአብሔር የባረካት ማርያም የኢየሱስ ክርስቶስ እናት የተባረከች እግዚአብሔር የመረጣት ከሴቶች ሁሉ የተለየች ጨዋ ሴት፣ ጨዋ እናት፣ ትሁት የሆነች ዝቅ ብላ የምታሸንፍ እመቤታችን ቅድስት ድንግል ማርያም አለቀ ደቀቀ የኢየሱስ ክርስቶስ እናት። ከዛ ውጪ ሌላ ስልጣን የላትም። እናት ስለሆነች የተጨመረላት ነገር የለም። ይህንን መቀበል አለባችሁ። ነገር ግን ስለ ኢየሱስ ክርስቶስ እውነት የተናገረ ሁሉ የማርያም ጠላት የሆነበት ጉዳይ አልገባኝም። ልክ ከኢየሱስ ጋር ስትናገሩ ስለ ኢየሱስ ስትናገሩ የማርያም ጠላት ትባላላችሁ። አሁን ወንጌል አማኞችን የማርያም ጠላት ይላሉ፣ እኛ ደግሞ የኢየሱስ ጠላት እንላችኋለን። እናንተ ኦርቶዶክሶች እኛን የማርያም ጠላት እንደምትሉ እናንተ ደግሞ የኢየሱስ ጠላት ናችሁ። ከስራችሁ ታውቋቸዋላችሁ በጣም። ስለዚህ ዋናዎቹ ታዋቂዎቹ ካፋቸው የሚወጣውና ከልብሳቸው ከካባቸው ጋር አይሄድም። እናንተ አንደበታቸው የሚያወጣው ነገር ከው ትላላችሁ። አባራቸው እንደዚህ ቢያወሩት እነዚህ ዘርፈ ብዙዎቹ ሲናገሩ ትደነግጣላችሁ። ኧረ ያስደነግጣል አባቶች። ከእናንተ አንደበት ጥሩ ነገር ነው መውጣት ያለበት፣ የተቀደሰ ነገር ነው መውጣት ያለበት፣ አስታራቂ አስማሚ ነገር፣ ሰላም ነገር ተው ይባላል። ትውልድ ይመከራል። እናንተ ጦር ትሰብካላችሁ። እረፉ። ያው ሰሞኑን ታውቃላችሁ ዮኒ ማኛ ያው ወደኛ መጣ ተብሎ በቃ ሀገር ተጨናንቃ ነበረ። ብዙ መካሪዎች፣ ብዙ ተሳዳቢዎች፣ ብዙ አስተያየት ሰጪዎች በዮኒ ማኛ ላይ በስተዋልና ያው ዮኒ ማኛ ከዚህ በፊትም ያንንም ስለሞከረ አሁንም ብዙ ሰው ተበልሶ ደግሞ ምን እንደሚሆን አናቅም የሚል ሐሳብ አለ።
በአንድ ግን ምናምነው ነገር እውነተኛው የክርስቶስ ፍቅር የቀመሰ ሰው የት ይሄዳል? እውነተኛ የክርስቶስ ኢየሱስ ፍቅር የገባው ሰው የትም አይሄድም። እኔ ዮኒ ማኛን እንደ ሰው ላላምነው እችላለሁ፣ ግን የክርስቶስ ፍቅር ከገባው የትም አይሄድም። ኢየሱስ ይረዳዋል፣ ጌታ ይረዳዋል። አሁን ግን ኢየሱስ የነካው ሰው እንዳልኳችሁ ነው። የዮኒ ግን ይለያል። የዮኒ ጥሪው ልዩ ነው። ጥሪው ልዩ ነው። ለመሰላችሁ አሁን በኦርቶዶክስ በገባቸው ቋንቋ በሱ አንደበት ወንጌል ሲሰበክ ስለ ኢየሱስ ሲሰበክ ብዙዎች እየተማረኩ ነው። አሁን ኦርቶዶክስ በወንጌል እውነት እየሞገታቸው ነው ያለው እና እውነቱን እያጋለጠ ነው ያለው። እኛ የወንጌል አማኞች መቼም እየሆነ ባለው ብንደሰትም ዮኒ ማኛ ወንድሜ እኛም ቤት እሳት አለ እልሃለሁ። አሁን ዮኒ ማኛ ለጴንጤው ለወንጌል አማኙ ህብረተሰብ ስጋት ነው የሚሆነው። ብዙዎች ይሄን ደንግጠዋል። ዮኒ ማኛ እኔ እነግርሃለሁ አይደለ እዛ ኦርቶዶክስ ቤት ያለውን ገበና እውነት እያጋለጥክ እንዳለ ቀጣዩ የቤት ስራ በዚህ በወንጌል አማኞች ቤት በእኛ ቤት ያለውን ነቀፌታ ደግሞ በዚህ እግዚአብሔር በሰጠ ጸጋ በድፍረት ይሄ ነገር ወንጌል ላይ አልተጻፈም ትላለህ። እኛም ቤት ብዙ ሐሰተኞች አሉ። እኛም ቤት ብዙ ነቀፌታ አለብን። እኛም ቤት ብዙ የዓለም የተቀላቀለ ነገር አለ። ዮኒ ማኛ ቀጣዩ የቤት ስራ እሱ ነው። ስማኝ ወንድሜ ዮኒ፣ ይህ መልእክት ላንተ ነው። አሁን መሰሪያ ሰዓት ነው። መሰረት የምትይዝበት ዋናው አስተማሪ ኢየሱስ ይሁን። ጓዳ ግባና በወንጌል ታጠቅ ተሞላ። ያን ጊዜ ወደ ቤተክርስቲያን ስትመጣ ከቅዱሳን ጋር ስትቀላቀል አትደነግጥም። ለምን በለኝ፣ በጓዳ በቃሉ ታጥቀ ካልመጣ እዚህም እኛ ወንጌል አማኞች መሃል ስትቀላቀል የሚያስደነግጡ ነገሮች አሉ። ለምን ብትለኝ አሰራሩ አንዳንድ ጊዜ የዓለምኛ ነገር ተቀላቅሎብን አዲስ የመጡትን ሰዎች የማቀፍ ባህሪ የለም። አይታቀፍም። ይመጣል አይደለም። ለቤተ ክርስቲያን እኮ እግዚአብሔር እኮ ለእርሻው ሰራተኛ ነው የጨመረው። ግን ያንን የተጨመረ ሰራተኛ በወጉ አይዙም። ምን መጣብን ነው የሚሉት? ብዙ ነገር አለ። አንተ እንድትጠነቀቅ ነው። አሁን ይሄን በግልጽም ነገር ቤቱን እንዲያጠራ እግዚአብሔር የራሱን ቤት እንዲያጠራ ያስነሳቸው ሰዎች አሉ። ከነዛ ሰዎች አንዱ አንተ ነህ። ከማንም ጋር እንዳትነካካ ስልህ በዚህ በቤተ ክርስቲያን ፖለቲካ እንዳትነካካ። ዝም ብለህ የእግዚአብሔርን ድምጽ ፈልግ። ጥሪህን እርግጠኛ ሁን። ወንጌልህን አንብብ፣ ታጠቅ፣ ደህንነት ተማር፣ ደቀ መዝሙር ተማር፣ ተጠቀም። አሁን ከሚዲያ ሰጣ ገባ ዞር በል፣ ተሰራ በጓዳ። ምናልባት ወደ ቤተ ክርስቲያን ስትሄድ የጠበቅከውን ላታገኝ፣ ያልጠበቅከውን ልታይ ትችላለህ። በተለይ ለአዲስ ክርስቲያኖች የሚያስደነግጡ ብዙ ነገሮች አሉ። ዮኒ ማኛ ወንድም አለም ተጠንቀቅ ወንድሜ። አጀማመር ከማን ጋር እንደሆነ ተጠንቀቅ። ከኢየሱስ ጋር በጓዳ ከሆነ እንደኔ ከኢየሱስ ጋር በጓዳ 3 ዓመት ተኩል ከሆነ ከዛ በኋላ ኢየሱስ ክርስቶስ ራሱ አስታጥቆ ሲያወጣ ግንባር ባልጩት ነው የሚወረወረው በሙሉ ትቋቋማለህ። ብዙ የሚወረወሩ ጦሮች አሉ አንተ ላይ። ከማን? ከኛው ከቤታችን። ይሄን ነግርሃለሁ። ነው አስታክኬ ነግርሃለሁ። ምናልባት እንዳልኩ ነው ጸጋህን ተጠቅመው የሚያሰማሩ በቅንነት የሚያሳድጉ እንዲያጋጥሙ እመኝልሃለሁ። ጉድላክ ብራዘር፣ ጉድላክ። ጸጋህን አይተው የሚያሰማሩ ካገኘ ጉድላክ። ጌታ ግን ራሱ ያሰማራሃል። አንተ የቤተ ክርስቲያን ኦዲተር ነህ። የቤተ ክርስቲያን የእግዚአብሔርን ሥራ ምሰራ ምታጋልጥ ነህ። በኦርቶዶክስ የጀመርከውን በዚህ በወንጌል አማኞችም ትቀጥላለህ ብዬ አምናለሁ። አለበለዚያ እኛም ፍጹም አይደለንም። ብዙ ገመና አለ ቤታችን ውስጥ አሉ። ጸጋ የሚቀሙ አሉ፣ የሚያጨናግፉ አሉ፣ ልብ የሚሰብሩ አሉ፣ ስም የሚያጠፉ አሉ፣ መልካም እረኛ ያልሆኑ አሉ በእኛ ቤተክርስቲያን። ዮኒ ማኛ የነገ ዕጣ ፋንታ ምን ይሆን? የነገ ዕጣ ፋንታ እግዚአብሔርን ድምጽ ብቻ ስማ። የአንድ ሰሞን ሞቅታ እንዳትሆን።
የአንድ ሰሞን ግርግር እንዳትሆን ብዙዎች ተነስተው በሞቅታ ለአንድ ሰሞን ሆነው ከዛ በኋላ ተዳፍነው ቀርተዋል። እባክህን ይሄንን መልእክቴን ልብ በል። ከቤተ ክርስቲያን መወገድ ያለበት ነገር አለ። በእኛም ቤተ ክርስቲያን ዓለም ገብታለች። ብዙ ግር ሊልህ የሚችል ነገር አለና ወንድሜ ኦርቶዶክስን እየተሟገትክ እንደሆነ እኔ መጠበቅ አልችልም። አንተ ስትመጣ ወደ አማኙ ዓለም ስትመጣ ሬዲ ስትሆን እግዚአብሔር የሚጠቀምብህ በቃሉ እንድትሞግታቸው ነው እነዚህን ሐሰተኛ ነቢያቶች። እና ሌላ ደግሞ አንድ ደፋር ዳቆን አየው። እናንተ አንድ ደፋር ዳቆን ከጀርባው እንትኖች አሉ፣ ታቦት ቆሟል። ባለ ታቦቶቹ ሸምቀቅ ብለዋል። ታቦቱ ራሱ አነሰ፣ መኖሩ ራሱ አይታይም። ይሄ ዳቆን የሚሰብከው ምንድነው ካላችሁኝ፣ በጣም በሚገርም ነገር የስጋም የነፍስም ፈውስ ያለው በኢየሱስ ክርስቶስ ስም ስንጸልይ ነው የሚሰብከውና ታቦቱ አይሄድም። በኦርቶዶክስ ታቦት ቆሞ የሚሰበከው ተረት ነው። የቆመው ታቦት እንጃ የሚካኤል ይሁን የኢየሱስ መቼም አይሆንም ታውቃላችሁ፣ ወይ የኪዳነ ምሕረት ይሁን አላውቅም። ግን ሲሰብክ በድፍረት ይሰብካል። ኢየሱስ ጌታ ነው። እኔ ዋው ብያለሁ ለዛ ዳቆን። እናንተ የበራላችሁ ሰዎች ተባረኩ በእውነት። የኦርቶዶክስ ምንድነው ካላችሁኝ ሁለተኛ ጢሞቴዎስ ምዕራፍ 3:5 ላይ የአምልኮ መልክ አላቸው ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ ይላል። አሁን ከነዚህ ሰዎች መራቅ ነው የሚያዋጣው። እናንተ የኦርቶዶክስ ምእመናን ወደ ኢየሱስ ክርስቶስ ተጠጉ። ይሄ የሃይማኖት ጉዳይ አይደለም። መጽሐፍ ቅዱስ አንብቡ፣ ወደ ኢየሱስ ክርስቶስ ተጠጉ። ማምለጫው መንገድ ኢየሱስ ክርስቶስ ብቻ ነው። እንግዲህ ከዚህ ከሰሞኑን ካለው ውጥረት አንጻር ሁለት ነገር ነው ያየነው። አንደኛው ግማሾቹ በጣም በልህ ካለ ማርያም በፍጹም ያሉ ሰዎች አሉ፣ የባሰባቸው አሉ። ማለት ክርስቶስን መካድ በቃ ማን ነው ክርስቶስ እኛ አናቅም ማርያም ብቻ ነው ሚሉ አሉ። ማርያም ታማልዳለች ቀርቶ እንደውም ታድናለች፣ ማርያም ጋር ኑ እሷ ነች ዋናዋ ሚሉ ተነስተዋል። አንዳንዶቹ ደግሞ ጥያቄ መጠየቅ ጀምረዋል። እንዴ የታረደልን የተሰቀለው እሱ አይደል እንዴ? ደሙ እሱ አይደል እንዴ? ስጋው የሱ አይደል እንዴ? ሚሉም ተነስተዋል። ስለዚህ አሁን ሁለት ነገር ነው ያየን ያለ ነው ማለት ነው። የልጇን ስልጣንና ስራ ጠቅላላ ሰጥተዋታል እነዚህ ማርያሞቹ። አንዳንዶቹ ደግሞ እንዳልኳቸው ኖ ይሄ ነገር ማርያም አይደለችም ኢየሱስን ብቻ ነው ሚሉ ተነስተዋልና ለሁለት የተከፈለ ነገር ነው የምታዩት ራሱ በቄሶቹም በኩል ማለት ነው። የኦርቶዶክስ እምነት ተከታይ ሳያምን እኮ ነው የተጠመቀው ታውቃላችሁ አይደል? በልጅነት ይሄ 40-80 የሚባል ነገር ሳያምን ነው የተጠመቀው። ያመነ የተጠመቀ ይድናል ነው የሚለው። ሳያምን ስለተጠመቁ አሁን እምነት የሚባል ነገር እዛ ቤት የለም። መነሻው እሱ ነው። በልጅነት እያጠመቃችሁ ሰው ሳያምን እያጠመቃችሁ ትልቁ የኦርቶዶክስ በየትኛውም ዓለም የሌለ ማጥመቅ በ40 ቀንና በ80 እሱ ይኸው ትውልዱን አበላሸ ትውልዱን። ትልቁ ችግር ገና ከመነሻው 40 እና 80 ቀን ነፍስ ሳያውቅ ቃሉን ሳይሰማ የተጠመቀ ህዝብ እምነት የለውም። በውጤቱም ይኸው የምናየው ነው። ትውልድ ጠፍቷል። እውነተኛ አምላኩን አያውቅም። በዚህ በሐዋርያ ሥራ 2:38 ላይ ጴጥሮስ የተናገረውን ለእናንተ ተውላችኋለሁ፣ ለእናንተ ለቀሳውስቱ ኢየሱስ ክርስቶስን ሁለተኛ ላረጋችሁት ለእናንተ ምተውላችሁ ይሄንን ነው። ጴጥሮስ ምን አለ? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። በዚህ ሐሳብ ላይ እኔ በጣም ያስታውሰኝ የመጥምቁ ዮሐንስን ጥምቀት ወስደው መንፈስ ቅዱስ ምን ማለት እንደሆነ ማያውቁ ነበሩ ከና ጳውሎስ ጋራ። ታስታውሱ እንደሆነ ጴጥሮስ ጠየቃቸው መንፈስ ቅዱስ ምን ማለት ነው ሲላቸው፣ እኛ መንፈስ ቅዱስ ተጠምቃችኋል ሲላቸው፣ ኧረ ምን ማለት ነው መንፈስ ቅዱስ አሉ። አሁን የኦርቶዶክስ ሕዝብ ልክ እንደዛ ነው። መንፈስ ቅዱስ ምን ማለት እንደሆነ አያውቅም። ስለዚህ መፍትሄው አሁን ጴጥሮስ እንደተናገረው ንስሐ ግቡና በክርስቶስ ኢየሱስ ስም ተጠመቁ። መፍትሄው እሱ ነው። አንድና አንድ ሁለት። ወገኖቼ እባካችሁ ይሄንን መልእክት ሼር አድርጉልኝ። ለዮኒ ማኛም ይድረስልኝ፣ ለጳጳሶቹም ይድረስልኝ። የኢትዮጵያ ሕዝብም ደግሞ አይቶ ይፍረድ። የኦርቶዶክስ ምን ያህል ትውልዱን ስቃይ ውስጥ እንደከተተች አሁንም ማጋለጥ እንቀጥላለን። አሁንም ወንጌል እንሰብካለን፣ የተሰቀለውን እንሰብካለን። ከኢየሱስ ክርስቶስ ውጪ አምላክ የለንም። ከኢየሱስ ክርስቶስ ውጪ አማላጅ የለንም።
ይሄ ደግሞ በቅርቡ ጊዜ የኦርቶዶክስ ቤተክርስቲያን ይሄንን ከተቀበለች ትቀጥላለች። አለበለዚያ ግን በነገረ ማርያም፣ በታምረ ማርያም፣ በማርያም አይቀጥልም። ኦርቶዶክስ በጌታ በኢየሱስ ክርስቶስ ስም ዛሬ መልእክት ይሄ ነው ወገኖቼ። ተባረኩ። በጣም ደስ ብሎኛል። እንቀጥላለን። በቃ እግዚአብሔር ያመጣውን መልእክት ሁሉ እናስተላልፋለን። ስለዚህ ሼርና ሰብስክራይብ አድርጉ። ተባረኩልኝ። ኢትዮጵያ ያላችሁ መሽቶባችኋል። ሰላም እደሩ። ሌላ ቦታ ያላችሁ ሰላም ዋሉ። ወዳችኋለሁ። ሻሎም ሻሎም። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን እናለም እረሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና